ሰላም ሰላም የቲቲ ግሬስ ፋሚሊዎች እንዴት ናችሁ? እንደምንድናችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት በትንሱ ጉዳይ ነው። እውነት ትንሱ እንደማያትና እንደ ዛሬ እንደተለቀቀው ቪዲዮ ከምርም የሆነ አደጋ ውስጥ ናት ብዬ ነው የማስበው። ጤነኛ አይደለችም። እኔ እንደተመለከትኳት እንዳየኋት ጤነኛ አይደለችም ብዬ ነው የማስበው። ትላንት በተለቀቀው ቪዲዮ ተመልካቾቼ እንዳያችሁት በጣም ደስ የሚል ጊዜ አሳልፈው ነበር። በእርግጥ ትዳር እንደዚህ ሲሆን በፍቅር ሲመሩ ከዛ ጭቅጭቅና እንትን ወጥቶ ትክክለኛ ህይወታቸው ሲመሩ ደስ ይለናል። ግን ቢሆንም በትክክለኛ መንገድ ቢሆን ነው ደስ የሚለው። እሷም አምና ጥፋቷን አምና እሱንም ጥፋቱ አምኖ ይቅርታ ተባብለው እንግዲህ ልጃቸው በሰላም በደስታ እንዲቀበሉ የሁላችን ምኞት ነው። የሰው ደስታ የሚያስደስታችሁ ሁሉ ይህ ምኞት ትመኙታላችሁ ብዬ አስባለሁ። እና ቤተሰቦቼ ውድ እማከብራችሁ ኦዲየንሶች በሙሉ ማለት ነው የዛሬው በተለቀቀው ማለት ነው በዛሬው በተለቀቀው ቪዲዮ እንዳየሁት እውነት ትንሱ ኖርማል አይደለችም፣ ትክክል ጤነኛ አይደለችም። ያ የምናውቃት ትንሱና አሁን የምናያት ነገር ልክ አይደለም። እኔ በነገራችን ላይ በዚህ ነገር ማምን ሰው አይደለሁም። ላኪን ግን ስታያት ምን ሆና ነው የሚያስብል ነገር ነው። ከዚህ በፊት አይታችሁታል። መኝታዋ የተገኘ ነገር ነበረ። ሁለተኛ ደግሞ በግልጽ እናትየው መጥታ እንቁላል ግንባሯ ላይ የሰበረችባት ነገር ነበረው። ሀገራችን ወዴት እየሄደ ነው የሚያስብል ጉዳይ ነው በዛሬው ነገር የምናየው ያለ ነው። አገሪቱ ወዴት እየሄደ ነው የሚያስብል ነው። በጣም ከባድ ነገር እየተደረገ ነው ሀገራችን። ትንሽ የሚያሰጋ ነገር ነው። ትውልድ መጪው ትውልድ ምን እናስተላልፍ፣ ምን እናስተምራቸው ብለን ስናስብ ትንሽ ያሰጋልና በሚደረገው በሚለቀቀው ነገር ህዝቡ የመጪ ትውልድ ኖርማል ነው ብሎ እንዲያስብ እና ወደ ክፉ ነገር እንዲገባ እየገፋፋቸው ትምህርት እያስተላለፋቸው ነው። እና እባካቸው የምትለቁት ቪዲዮ የምታስተላልፉት ነገር እየመረጣችሁ ቢሆን ደስ ይለናል። በእርግጥ የማሚ ነገር ፍጥጥ ግጥጥ ያለ ነገር ነው። እኔ እንጃ እናት በልጇ ትዳር ይሄን ያክል እርምጃ ሂዳ ትበጠብጣለች፣ ታሰቃያለች፣ ትዳር ትበትናለች ብዬ ባላምንም የእሷ ነገር ግን እናት ናት ወይስ ምንድን ናት ብለን እስከ መጠርጠር ድረስ ደረጃ እየሄደች ነው ማለት ነው። እና ቤተሰቦቼ እንዳያችሁት እናንተ ያው ሀሳብ አስተያየት ስጡበት። እኔ እንደ ራሴ እንደ አንድ ሰው እንደ አንድ ግለሰብ ነው አስተያየት የምሰጠው ያለሁት ማለት ነው። እና እናንተም አይታችሁ ራሳችሁ ትፈርዱታላችሁ ማለት ነው። ስለዚህ ትንሱ አሁን በቃ ምንም ወሬ መስማት አትፈልግም ስለሌላ ምንም ነገር። በቃ አላዛር ነው አላዛር ደስ ይለናል እኮ በትክክል ቢሆን በትክክል መንገድ መጥተው ይቅርታ ተባብለው ቤተሰብ ለቤተሰብ ታርቀው ችግራቸው ፈተው ልጃቸው አብረው ቢቀበሉ በፍቅር ደስ ይለናል። ግን አይንህን ላፈር ላይ አልፈልግም፣ እንደዚህ በድለኸኛል፣ እንደዚህ አድርገኸኛል ብላ ብዙ ነገር ስትለው የነበረው የሱ ስም ሲጠራ የሚያንቀጠቅጣት ሴትዮ በአንድ ሌሊት አላዛር ማለቷ ትንሽ ያስፈራል ነገሩ። እና እች ልጅ እውነት ትክክል አይደለችም። ወንድሟ ልክ ነው የሚናገረው ሁሉ ልክ አይደለችም። እና ቶሎ ብሎ ከመውለዳ በፊት የሚደረግባትን ነገር በእምነታቸው ቁርአንም ቢሆን እንደዚህ በየእምነታቸው ጸበልም ቢሆን በሚያምኑት ማለት ነው በሚያምኑት ነገር የሆነ ነገር ቢያደርጉላት ቢታድጓት በቃ በሰላም ልጇ እንድትገላገል በትክክል አእምሮዋ በትክክል መንፈሷ እንድትገላገል ቢያደርጓት ጥሩ ነው ብዬ ነው የማስበው። ልክ ነው። እዛ ቪዲዮ ላይ ካያችሁት መሀል ላይ መጥታ ጥሩ መጥታ እያለ
የአማን ሚስት ማለት ነው። በቃ ተዋቸው የራሳቸው ጉዳይ ያለችው ነገር አለ ነው። እንደዛ መሆን የለበትም። እች ልጅ ኖርማል አይደለችም። በዛ ላይ ሁለት ነፍሰ ጡር ናት። አንቺ የራሷ ጉዳይ የፈለገችው ትሆን ብለሽ ጥለሻት ስትሄጂ ማሚ በህይወትም ላትኖር ልታረጋት ትችላለች። በቃ ከዚህ ምድር ልታስጠፋትም ትችላለች። እንደዚህ ማለት የለብሽም። በዚህ ሰዓት ነበር አጠገቧ መቆም ያለብሽ። እውነቱ ነው። እህቴ አሳልፌ አልሰጥም ያለው አማን እውነቱ ነው። ኖርማል አይደለችም፣ ትክክል አይደለችም። የምትናገረው ነገር እሷን አይደለችም፣ እማቃት እህቴ አይደለችም። ስለዚህ እንዴት እንደዛ ትያለሽ ብሎ ሲናገራት ነበር። እውነት ነው። እነ ዳኒም ነበሩ፣ ሚስቱም የዳኒ ሚስትም ነበረች። ልክ ናቸው እነሱ። እንደዛ ማለት የለብሽም፣ በዚህ ሰዓት ልንረዳት ነው የሚገባው እንጂ የራሷ ጉዳይ ማለት የለብንም ሲላት ነበረ። እና በጣም ትክክል ሀሳብ እና የተቀደሰ ሀሳብ ነው ብዬ ነው የማስበው ማለት ነው። ስለዚህ ማድረግ ያለባቸው ልጅቷ ይዘው በኃይልም ሆነ በጉልበት የሆነ ነገር ሸውደው የሆነ ነገር ማድረግ አለባቸው። ወደ ጤንነቷ ወደ ነበረችበት ወደ ቀድሞ ማንነቷ እንድትመለስ ማድረግ አለባቸው ብዬ ነው የማስበው። ልክ እንደ አብርሃም ማለት ነው። አብርሃምም የገጠመው ነገር አለ። ስትረስ ብቻ ነው፣ ኦልሬዲ ስትረስ ብቻ ነው፣ ጭንቀት ብቻ ነው ሲባል ነበርና ብዙ ነገርም እየተባለ ነው። አሁን ያው ስለነሱ ጉዳይ አላወራም። መጨረሻው እውነቱን ይውጣ። ይሄ ነው ማለት አልፈልግም ብዬ ነው በእነሱ ቪዲዮ እስካሁን ያልሰራው። ምክንያቱም በዚህ በኩል ሄርሜላም ታረጋለች ብዬ አላስብም፣ ሩታም ታረጋለች ብዬ አላስብም። ምክንያቱም መሀል ላይ የሩታ አጨብጫቢም አሉ፣ የሄርሜላም አጨብጫቢ ያሉ። በዚህ መሀል ምናልባት በውስጣቸው ከአንዱ ወደ አንዱ ለማስጠቆር የሆነ ነገር የተደረገ ነገር የሆነ ነገር ይኖራል ብዬ ነው የማስበው። እና አብርሃም ደግሞ ያው ቦይስ ድምፅ ተቀጥቷል ፎቶ ምናምን የሚለው በዚህ ጭራሽ እንዳትሸወድ። ዛሬ አይኤ ብዙ ነገር ይሰራል ማለት ነው። አይደለም ይሄ በድምፅ አመሳስሎ መስራት አይደለም፣ ሌላ ነገር መስራት ይችላል። እና በዚህ መሸወድ የለብህም። ሩታ እውነት ታደርጋለች ብዬ አላምንም አሁንም። ምክንያቱም የልጁ አባት ነው። ነገ ጠዋት አባቷ ልጇ የሚጠይቃት ነገር ትሰራለች ብዬ አላስብም። እና አሁንም ይሄ ነገር የተፈጠረው ትንሱ ላይ የተፈጠረው ነገር ይህ ነው። በቃ የአብርሃም ታሪክ ነው እየተደገመ ያለውና ለምንድን ነው በቃ ለምንድን ነው በቃ ወደ ሚዲያ የሚመጣ? ሚዲያ እኮ ብዙ ነገር ጥሩ ነገር የምንሰራበት ነገር ነው አይደለ እንዴ? ጥሩ ነገር ለትውልድ የምናስተላለፍበት ነገር ነው። ለምንድን ነው የማይረባ ነገር ይዘን የምንመጣው? ለምንድን ነው ትውልድ የምናበላሸው? ትላልቅ ሆነው ግን ስራቸው ትናንሽ የሆኑ ሰዎች ብዙ አሉ ሚዲያ ላይ ማለት ነው። በዛ ላይ ብዙ ሺዎች ተከታይ ያላቸው ማለት ነው። ለምን እንዲህ መሆን የለበትም። በቃ እንዲህ መሆን የለበትም። ሚዲያው በጥሩ ነገር ብናስተላልፍበት ደስ ይለኛል። እና ትንሱ በጣም የምታሳዝን ሴት ናት። በጣም የተገፋች የተሰበረች። ትንሱና ሩታም የሚያመሳስላቸው ጉዳይ አለ። ሩታም አርግዛ ብላ እርግዝና ስትጀምር ያው መነሻው እሷ ብትሆንም ጥፋተኛ ብትሆንም በቃ ማለት አንዲት ሴት ልጅ የሆነ ነገር ቢፈጠር ቤቷ ሆና መጋፈጥ አለባት እንጂ ቤቷ ለቃ ወጥታ ጭራሽ ንፋስ እና ሌላ ነገር አስገብታ በውጭ ሆና መከታተል አለባት አይደለም። ይሄ ነገር የባሰ ችግሩ እየበረታ ይሄዳል፣ የባሰ ችግሩ እየሰፋ ይሄዳል እንጂ ሴት ልጅ ከቤቷ መውጣት የለበትም ነው የምለው። መውጣት ካለበትም ወንድ መውጣት አለበት እንጂ ሴት ልጅ ትውጣ የሚል ሕግ አቋምም የለኝም እኔ በበኩሌ ማለት ነው። ስለዚህ
ማንኛችሁ ሴቶች ብትሆኑ ከባላችሁ የሆነ ሰው እኮ ነን ማለት እግርና እግርም ይጋጫል አይደል እንዴ? ሰው ነው፣ ብዙ ነገር እናጠፋለን አይደለም? ሰው ለሰው እኛ ለፈጣሪ ስንት ነገር እየበደልን ተው ያለንን ጥፋት እየሆነ እያወቅንም ያላወቅንም ስህተት ብዙ ነገር እየሰራን እኮ ፈጣሪ ይቅር ይላል አይደል እንዴ? እና ባልና ሚስት መሀል ግጭት ተፈጠረ ብላችሁ መሀል ላይ የምትገቡ ሴቶች ደግሞ በቃ ልቦና ይስጣችሁ ብዬ ነው እምላችሁ። ምንም እምላችሁ ጉዳይ የለኝም እናንተ ማለት ነው። ቢሆንም ግን የነሩታና አብርሃም እየተባለ እዚህ ደረጃ ደርሷል ማለት ነው። ልጅ ተረግዞ ተወልዶ አድጎ እስከሚራመድ ድረስ እስካሁን ሰላም የለም። አመት ከምናምን ማለት ነው። ሁሌም ጭቅጭቅ ነው፣ ሁሌም ብጥብጥ ነው። አሁን ደግሞ የአላዛር ደግሞ እናቱ ናት ማለት ነው። እናቱ እንዲህ እያደረገች ነው፣ በጣም ልጅቷ እያሰቃየች ነበር። አሁን ደግሞ በአዲስ መልኩ እነሱ ለመበቀል እነሱ ለማጥፋት ነው የመጣችው። ስለዚህ እያየናት ትንሱ ማጣት የለብንም። በዛ ላይ አብሶ ሁለት ህይወት ናት ማለት በውስጧ ልጅ አለ። ሁለት ነፍስ ሆና እንደዚህ መሰቃየት አለባት ብዬ አላስብም። እውነት ግፍ ነው፣ በጣም ግፍ ነው። እኔ እንጃ ይቺ ዓመት እኮ ግፋ ቢል እኔ እንጃ 87 እንኖራለን ብላችሁ ታስባላችሁ? የአሁኑ እድሜ እኮ በጣም አጭር ነው፣ በጣም አጭር ናት። ለዚችኛው እድሜ ክፉ መስራት ለምን አስፈለገ? ለምን አስፈለገ? በቃ ኸይሩን ብንመኝ፣ ጥሩ ነገር ብንመኝ፣ ክፉ ነገር ያደረግልን በጥሩ ነገር ብንመልሰው ባይነኝና አሁን ትንሱም ትክክል አይደለችም። እውነት ትክክል አይደለችም። በጣም ነው የምታሳዝነው። በጣም ታሳዝናለች። አማን ትክክል ነው እውነት። የአማን ሚስት ግን ሂደሽ ተከራክረሽ እንደ እህት መጨረሻ ላይ የራሳቸው ጉዳይ ማለትሽ ልክ አይደለም። ምክንያቱም እሷ ትንሱ ከራሷ አይደለችም። ከራሷ ጋር ብትሆን ኖሮ እንዲህ ባላለችም ነበር፣ እንዲህ ባልተናገረችሽም ነበር። በጣም ነው የምታሳዝነው ትንሱ ማለት ነው። እና በዚህ ሰዓት ነበር መደገፍ ያለብሽ፣ በዚህ ሰዓት ነበር አጠገቧ መሆን ያለብሽ። እና እባክሽን ይሄ ስሜታዊ ይሄ ግልፍነትሽ አቁመሽ ልጁታ ለመርዳት ብትሯሯጡ ከመውለዳ በፊት በቃ ኸይረኛ ልጅ ብትወልድ ጥሩ ልጅ ብትወልድ ብታረቁ ነው እምለው። እና እኔ እንጃ ማሚ ግን ምን አይነት ፍጥረት እንደሆነች እኔ እንጃ። በጣም ከባድ ሰው ናት። በጣም መጥፎ፣ በጣም በቃ ሰይጣን በሰው ተመስሎ በቃ ሰይጣን እሷን ነው የሚመስለው ብዬ ነው የማስበው። እና በጣም ጨካኝ ሰው አውሬ ናት። እኔ እንጃ ብቻ እርጉዝ ሆና ይሄ ሁሉ እርምጃ መሄድ አለባት ብዬ አላስብም። ምክንያቱም ማህፀኗ ላይ የተሸከመችው ልጅ እኮ የራሷ የልጇ ነው እንዴ ነው። በልጇ ትዳር ትቀናለች ነው የሚባለው። ግራ እኮ ነው የሚያጋባው። የምታደርገው ነገር ሁሉ ትንሽ በጣም ይከብዳል። እና ቤተሰቦቼ መጨረሻቸውን እንግዲህ ፈጣሪ ያሳምርላቸው። በጣም መልካም ትዳር የተባለ እንግዲህ ከባድ ነው። እዩኝ ማለት ደብቁኝ ያመጣል አይደለም የሚባለው። እና ቤተሰቦቼ የነ ትንሱም ነገር እንግዲህ ፈጣሪ ወደ ማንነቷ ይመልሳት። እኔ እንጃ በሰላም ተገላግላ ወልዳ እስከማይ በጣም ነው የጨነቀኝ። እውነት ለመናገር በጣም ታሳዝናለች። ወንድም የላት እህት የላት። ያው አጎቷ ብቻ ነው የሚከራከርላት ያለው። እናቷ ጭራሽ እስካሁን ምንም የሰማችው እያየችው ነገር የለም። እናቷም ተደብቋታል። በቃ ልጄ መልካም ትዳር አላት፣ ልጄ ጥሩ ህይወት አላት፣ ልጄ የተደላደለ ህይወት እየኖረች ነው ብላ ነው የምታስበው ወላጅ ማለት ነው። ልጇ ግን በጣም እየተሰቃየች ነው። አንዴ በዛ አንዴ በእንትን እያንገላቷት ነው። እና በጣም የምታሳዝን ፍጥረት ናት። ፈጣሪ እንግዲህ ልቦናዋ አይመልሰው። ማሚ እንደው ብትተዋቸው ትዳራቸው ቢያደርጉ ሰላም ቢፈጥሩ ይሻል ነበር። እና ብቻ ማሚ መጨረሻ ላይ ቪዲዮ ላይ ካያችሁት መጥታለች።
እንግዲህ አላቅም ምን እንደምታረግ አናቅም። ነገ ደግሞ ሲለቀቅ እናየዋለን። እንግዲህ ቤተሰቦቼ ላይክ ሸር አትርሱ፣ አስተያየት ኮመንትም አትርሱ። እወዳችኋለሁ። ሰላማችሁ ብዙ ይበልልኝ።